ኢትዮጵያ ውስጥ አሁን ከ400 ሺህ በላይ ኤርትራውያን አሉ። ከ400 ሺህ በላይ ለ400 ሺህ ኤርትራውያን ቤት የሆነች ሀገር ናት። አብይ አህመድ ቴንክ ዩ ሶ ማች ለማለት ነው አሁን ቪዲዮ ለመስራት የመጣሁኝ። ወንድማችሁ ሞገስ ንጉሴ እባላለሁ። ኤርትራዊ ነኝ። የምኖረው አሜሪካ ውስጥ ነው። ኢትዮጵያ ውስጥ ለ11 ዓመት ኖሬያለሁ እና አሁን ቪዲዮ የምሰራው ይሄን ቪዲዮ ሳይ ልቤ ነካኝና ይሄንማ ማመስገን አለብኝ ብዬ ነው የመጣሁን ማለት ነው። ያው አማርኛ ፐርፌክት ባልችልም ግን ሐሳቤ መግለጽ እችላለሁ። እኔ ኢትዮጵያ ውስጥ 11 ዓመት ስኖር እንግዲህ ልክ እንደ ሀገሬ ነበር የኖርኩኝ ኢትዮጵያ ውስጥና እዛ ተምረናል ብዙ ነገር እና የኢትዮጵያ ትዝታ እኔ በጥሩ ነው ማስታውሰው። ኢትዮጵያ በጣም ነው የምወዳት። የኢትዮጵያ ሕዝብ እወደዋለሁ፣ ኢትዮጵያ እወዳታለሁ እና ልክ እንደ ሀገሬ ነበር የምኖረው እና አሁንም ከ400 ሺህ በላይ ኤርትራውያን ኢትዮጵያ ውስጥ እየኖሩ ነው እና ይሄን የፈቀደልን መንግስት የኢትዮጵያ መንግስት ነውና ቴንክ ዩ ሶ ማች ለማለት ነው አሁን ቪዲዮ የምሰራው። በሁሉም ኤርትራውያኖች ስም እናመሰግናለን አብይ አህመድ፣ የኢትዮጵያ ህዝብም እናመሰግናቸዋለን። ምክንያቱ ኤርትራ ውስጥ አገራችን ሰላም ስለሌለ አገራችሁ መተናል። እናንተም በደስታ ነው የተቀበላችሁን። ስለዚህ ማመስገን አለብኝ። የትግራይ ህዝብም ቢሆን ጥሩ አድርጎ ነው የተቀበለን። ለነሱ ብዙ ጊዜ በትግርኛ እያመሰገንኩ ነው። አሁን በአማርኛ የማደርገው ለምንድን ነው? ለኢትዮጵያ መንግስት ማመስገን ስለፈለኩኝ ነው። ብዙ ጊዜ በሀበሻዎች ይሄ ማመስገን ምናምን የተለመደ ነገር አይደለም፣ ማጉረምረም ምናምን ነውና እኔ ይሄን ነገር አልወደውም። ሰው ጥሩ ነገር ካደረገልህ ማመስገን ነው ያለብህ ብዬ ነው የማምነው እና የኢትዮጵያ ህዝብና የኤርትራ ህዝብ ተዋደን አብረን ብናድግ እኔ ደስታዬ ነው። ልክ እንደ ድሮ ማለት ነው። አባቶቻችን የድሮ አባቶቻችን አብረው ይነግዱ አብረው ይኖሩ ነበርና ይሄ ዘመን እንዲመጣ ነው እኔ ፍላጎቴ። አይደለም ኤርትራና ኢትዮጵያ፣ አፍሪካ ሙሉ አንድ ሀገር ቢሆኑ እኔ ምንም ችግር የለብኝም። አብሮ ቢሰሩ አብሮ ተጠናክረው ቢያድጉ ደስታዬ ነውና አሁን ትንሽ የሚያጨቃጨቅ ነገር ተፈጥሯል። የባህሩ የወደቡ ጉዳይ እኔ የተለየ አስተሳሰብ ነው ያለብኝ። ወደቡ እንግዲህ እግዚአብሔር ሲፈጥረው የሰው ልጆች እንድንጠቀምበት ነው እና ይሄ ወደብ ደግሞ ኢትዮጵያና ኤርትራ አብሮ ቢሰሩበት ቢጠቀሙበት ምንም ችግር የለበትም ብዬ ነው የማስበው። በቃ የኢትዮጵያ ህዝብ ጠግቦ በልቶ ማደር አለበት፣ መቸገር የለበትም፣ መሰደድ የለበትም ብዬ ነው የማምነው። የኤርትራ ህዝብም መሰደድ የለበትም፣ በሀገሩ መኖር አለበት። ያ እንደዛ ነው እምነቴ። ግን አሁን በጣም የሚያሳዝነው ኤርትራ 2 ወደብ አለን፣ ግን ህዝቡ ማስተዳደር ያልቻለ አንድ ጨካኝ አውሬ ወይ አረሜን ክፉ ዲክታተር መሪ ኢሳያስ አለ። እንግዲህ እሱ እስካለ ድረስ በኢትዮጵያ በኤርትራ ሰላም አይመጣም ብዬ ነው የማምነው። አብይ አህመድ ከብርጌድ አህመዱ የምትሰራው ነገር ተጠናክሮ መስራት አለብህ። ለእናንተም ለኢትዮጵያ ችግር የሚፈጥር ኢሳያስ ነው፣ ለእኛም ለኤርትራውያን ችግር የሚፈጥርብን ኢሳያስ ነው ማለት ነው እና እሱን ወደ ህግ ሲመጣ ቢያዝ ወደ ህግ ቢቀርብ የኤርትራና የኢትዮጵያ ሰላም እንደሚመጣ እምነቴ ሙሉ ነው። እሱ ነው እያስቸገረን ያለን፣ ለሁለታችን እያባላን። ኳሷ ኢትዮጵያ ውስጥ እያመጣ ይጫወታል፣ እሱ በሰላም ይኖራል። እንግዲህ ኤርትራ ውስጥ አሁን ትልቅ እስር ቤት ናት የሆነችው። ኤርትራ ውስጥ የሚቃወመው ሰው ከተገኘ ይገደላል ወይም ደግሞ እዛ እስር ቤት ይኖራል ማለት ነው። ለህዝቡ በማስፈራራት ነው እየገዛው ያለው እና እናንተ ጋርም አንዴ እጁ እያስገባ እየበጠበጠ ነው እና ስርዓት መያዝ አለበት አብይ አህመድ። በዚህ ነገር ስርዓት ማስያዝ አለብህ ለኢሳያስ ማለት ነው። እንደዛ ነው የኔ እምነት። የሚቃወሙ የሚጠሉ ሰዎች እንዳሉ የምንወድህ ኤርትራኖችም እንዳሉ ለመግለጥ ነው ይሄ ቪዲዮ የምሰራው። አላቅም ይሄ ቪዲዮ አንተ ጋር ቢደርስ ደስታዬ ነው። በጣም የምንወድህ የምናከብርህ ኤርትራኖች አለ እና እዛ እኔ አሁን አደራ የምለው አንድ ነገር አለኝ። ኢትዮጵያ ውስጥ 400 ሺህ ኤርትራኖች አሉ። አንዳንድ ሰዎች ለኢሳያስ የሚደግፉ አሉ። አንዳንድ ደግሞ እዛም እዚህም የሌሉ ፖለቲካም ያልገቡ ሰላም የሚፈልጉ ሰዎችም አሉ። ሌሎች ደግሞ ለውጥ የሚፈልጉ ብርጌድ አህመዱ የተባሉ ሰዎችም አሉ እና እዚህ ጋር አሁን
ማጣራት አለባችሁ። ማለት አንዳንድ ጊዜ ኤርትራውያኖች ተገፎ ተያይዞ እስር ቤት ገብቶ ወደ ኤርትራ ሲላኩ አዝናለሁ። ማለት ማጣራት አለባችሁ እና ደጋፊዎች የኢሳያስ ደጋፊዎች አገራቸው ብትልኳቸው ምንም ችግር የለብኝም። ምክንያቱም ኢሳያስ እስከወደዱ ድረስ እስከደገፉ ድረስ በቃ አገራቸው መኖር አለባቸው እና አንዳንድ የኢሳያስ ደጋፊዎች ኢትዮጵያ ውስጥ ሆኖ አብይ አህመድ ጠላታችን ነው፣ ኢትዮጵያ የታሪክ ጠላታችን ናት ምናምን ብለው ሲናገሩ በጣም ነው እኔ የማዝነው። ማለት እንዴት አንድ አገር በሰላም ኑር፣ በሰላም ግባ፣ በሰላም ውጣ ብሎ አገሩ ውስጥ እንድትኖር የፈቀደልህ መንግስት እንዴት ትጠላዋለህ? እንዴት ትሰድበዋለህ? አይደረግም። እና ይሄ የሚያደርግ ወይም በሽታ ያለበት ወይም ደግሞ አስተሳሰቡ ጥሩ ያልሆነ ሰው ነው እንደዛ የሚያስብ እንጂ ለኢትዮጵያ ሕዝብና ለኢትዮጵያ መንግስት ማጉረምረም ሳይሆን ማመስገን ነው ያለብን። እኛ ኤርትራውያኖች በዚህ አጋጣሚ ልናመሰግናቸው ነው ያለብን። ዳስዋይ ነው ይሄ ቪዲዮ የምሰራው። እና አብይ አህመድ አንተ ብዙ ጥረሃል። የኢትዮጵያና የኤርትራ ህዝብ በሰላም እንዲያድግ፣ በሰላም እንዲሰራ፣ እንዲወጣ እንደመር ብለህ የኤርትራና የኢትዮጵያ ለዘመናት የነበረ የተጣሉበት ነገር ፈተሃል። ብዙ የኤርትራ ህዝብም ወደ ኢትዮጵያ ውስጥ መጥተዋል። ስንት የተጠፋፋ ቤተሰብ ተገናኝተዋል። አንተ በከፈትከው መንገድ ማለት ነው። ግን መቀጠል አልተቻለም። ምክንያቱም መቀጠል ያልተቻለው አንተ ክፉ ስለሆንክ ሳይሆን ኢሳያስ ክፉ ስለሆነ ነው። እና ብዙ ሰዎች አሁን አብይ አህመድ እንደዚህ ሲሉ ሲተቹ እሰማለሁ። ኖ አብይ አህመድ መልካም ሰው ነው ብዬ ነው የማምነው። ጥሩ ሰው ነው። አላሰራ ያሉት ግን ህግደፍና ህወሓት የተባሉ ሰዎች ናቸው። እነሱ ነው አላሰራ ያሉት እንጂ እሱ ምን አደረገ? የተጣሉ ሰዎች ሲያስታርቅ ነው ያየ ነው። የተጣሉ ጳጳሶች ሲያስታርቅ ውስጥ ገብቶ ነው ያየ ነው። የሃይማኖት ነፃነት ሳይከለክል ሁሉም በእምነቱ ነፃነት ነበረ ድሮ። በአብይ አህመድም ነፃነት አለ እና የታሰሩ ሲፈታ ነው ያየ ነው አብይ አህመድ። በፖለቲካ ችግር ከሀገራቸው ወጥተው የነበሩ ሰዎች ነው ሀገራችሁ ገብታችሁ ከኔ ጋር ተነጋገሩ ብሎ በመነጋገር የሚያምን ሰው ነው። እንዴት ይሄ ሰው ይጠላል? እንዴት ይሄ ሰው ይሰደባል? እኔ በጣም ነው የሚገርመኝ። አይ ቲንክ የሀበሻ ህዝብ ዲክታተር ይወዳል መሰለኝ። የሚቀጠቀጠው የሚያስረው እንደዛ ይወዳል መሰለኝ። እና ኢትዮጵያኖች በዚህ አጋጣሚ በታሪካችሁ እንዳትሳሳቱ። እንደ አብይ አህመድ መሪ አታገኙ። ብታከብሩት ይሻላችኋል። እኛ ኤርትራኖች ምንም አላገኘንም። ዲክታተር አግኝተን እያየን ነው። ህዝቡ ተበታትነዋል። ብዙ ሰው ሞተዋል። ብዙ ሰው እየጠፋ ነው። ዲክታተር መሪ ነው ያለብን እና እንደዛ ብታገኙ ምን ልትሉ ነው? እና አብይ አህመድ ማክበር ነው ያለባችሁ። ኢትዮጵያ ውስጥ ለተፈጠረው ሁሉ ችግር አብይ አህመድ ደካማ ስለሆነ ሳይሆን ክፉዎች ሰዎች ስለከበቡት ነው። እንግዲህ ፈተና ብዙ የሚበዛበት ሰው እግዚአብሔር ዓላማ ያለበት ሰው ነው። ንጉሥ ዳዊት በመጽሐፍ ቅዱስ ብዙ ሰልፍ ነበረበት። ዳዊት ክፉ ሰው ስለሆነ አይደለም። እሱ ጥሩ መልካም ሰው ስለነበር እግዚአብሔር የሚፈራ የእግዚአብሔር ልብ ስለነበረው፣ ክፉዎች ሰዎች ግን ነበሩ የሚያስጨንቁት፣ የሚያዋጉት ማለት ነው፣ የሚተናኮሉት። ልክ እንደዛ አብይ አህመድ ደግሞ ጥሩ ነው የሚያስበው፣ መልካም ነው የሚያስበው፣ አብረን እንደግ አብረን እንስራ ነው የሚለው። አንድ ክፉ ስናገር ነው የሰምቼው አላውቅም። እና አላሰራ ያሉት ግን ህግደፍና ህወሓት ናቸው። ሁለቱም ለሁለቱም ህዝብ አይጠቅሙም። ኢሳያስ ለኛ ለኤርትራኖች ምንም አልጠቀምንም። ህወሓት ለህዝብ ትግራይ ምንም አልጠቀምበትም። የራሱ ልጆች አሜሪካ ምናምን የላከ በተለያየ ሀገር ቤት እየሰሩ ለራሳቸው ነበር የኖሩ የህወሓት መሪዎች ማለት ነው። ህዝቡ ግን በድህነት እየተሰቃየ ነበር። አሁን የነበረ ውጊያም ብዙ ወጣቶች የሞቱ በህወሓት ችግር። እንደዛ ነው እኔ እምነቴ። እና አብይ አህመድ መልካም ሰው ነው ብዬ ነው የማምነው። ዳትስዋይ ነው እኔ ደረቴ ነፍቼ የምደግፈው። አይ ሳፖርት ሂም አብይ አህመድ። ለምንድን ነው የምደግፍህ? መልካም ሰው ስለሆነ። ሰው ሆኖ የማይሳሳት የለም። ስህተት ሊኖርብህ ይችላል፣ ድካም ሊኖርብህ ይችላል። እርግጠኛ ነኝ ግን አንተ ከህወሓትና ህግደፍ በመቶ እጥፍ ትሻላለህ። አንተ አትሊስት ሰው አስረህ ትፈታለህ። ኢሳያስ አንዴ ከያዘህ በቃ ወይም ይገድልሃል ወይም ደግሞ እዛ ጨለማ ውስጥ ያስገባሃል። አንተ ግን አይተንሃል። አቦይ ስብሃት አስረህ ፈታቸዋል። ስትፈታቸው አይተናል። ጀዋር አስረህ ስትፈታው አይተናል። ብዙ የታሰሩ ፖለቲከኞች እንዳርካቸው ጽጌ፣ ሌላችሁ ስትፈታቸው አይተናል። ከውጭ ሆኖ የሚቃወሙ የነበሩ ኢትዮጵያኖች አገራችሁ ውስጥ ገብታችሁ ተቃውሙኝ ስትል ሰምተናል።
ይሄን የሚያደርግ መሪ እንግዲህ አላየንም በአፍሪካ ውስጥና በጣም እናከብርሃለን፣ እንወዳለን። እኛ ኤርትራኖች የኢትዮጵያ ሕዝብም እንወዳቸዋለን፣ እናከብራቸዋለን። አንድ ቀን ሰላም እንደሚመጣ ተስፋ አደርጋለሁ።